ቀድማችሁ ሄዳችኋል እንዴ? በሐሳብ መመለስ ይቻላል አይቻልም? በታክሲ ነው የምትሄዱ በእግር? በሐሳብ ስንሄድ መንገድ እናቋርጣለን? እዚህ ቁጭ ብላችሁ በሐሳብ መንግታ ቤታችሁ መሄድ ይቻላል አይቻልም? ኧረ አንወሻሽ። በሐሳብ አውሮፓና አሜሪካ ያልሄዳል እዚህ ማለት ዓለምን ምን ዞሮ ቪዛ የለ ፓስፖርት የለ ዓለምን ምን ደርሶ ሐሳባችን መንገድ ሳቋርጥ የፈለገው ቦታ ላይ መድረስ ይችላል። የሚካኤል ፍጥነቱ የኛን ሐሳብ ያህል ነው። ሚካኤል ሆይ ድረስልኝ ስትሉት ሚካኤል የሚለውን ስም ጠርታችሁ ሳትጨርሱ ሚካኤል አጠገባችሁ ነው ያለው። አመስግኑ። በእውነት ጠርታችሁ ሳትጨርሱ አንተ ገና ድረስልኝ ብለኸው ሳትጨርስ ገና ስትል ካኤል ስትል አጠገብ ነው ያለው። ፈጣኖች ናቸው። የኛን ሐሳብ ያህል ነው ፍጥነታቸው። ይህን በምን አወቅን? በመጽሐፍ ቅዱስ ነው። ከየት እናመጣዋለን? ትንቢተ ኢሳይያስ ምዕራፍ 6 ላይ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል ኢሳይያስ ነቢዩ። መላእክት ቅዱስ ቅዱስ እያሉ ያመሰግኑታል። ይህን ባየው ጊዜ ወዮልኝ፣ ከንፈሮቼ የረከሱብኝ ሰው ነኝ አልኩኝ፣ ኃጢአተኛ ነኝ አልኩኝ። ኃጢአተኛ ነኝ ብሎ ኢሳይያስ ተናግሮ ሳይጨርስ ቅዱስ 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 እያሉ ከሚያመሰግኑት ከነገደ ሱራፌል መካከል አንዱ መልአክ ሱራፊ በጉጠት ከሰል አንስቶ ጉጠቱን እሳቱን አውጥቶ እየበረረ መጣ። ከንፈሮቼን ተኮሰልኝ፣ ኃጢአት ተሰረየችልህ አለኝ ይላል መልአኩ ሚካኤል። ኃጢአት ተሰረየችልህ ይበለለውላችሁ። መላእክት ምን አይነት ፍጥነት እንዳላቸው ተመልከቱ። አመስግኑ። እሺ ኃጢአት ምን አለችልህ? የእግዚአብሔር መልአክ እንዲህ ማለት ይችላል። አያችሁ፣ ኃጢአትን ማስተስረይ ስልጣን አላቸው። ግን ተናግሮ ሳይጨርስ ነው ኢሳይያስ ጸልዮ ሳይጨርስ መልአኩ አጠገቡ ነው ያለው። እንዲህ ያሉ ፈጣኖችን ስለሰጠን ስሙ የተመሰገነ ይሁን። አሁን ዛሬ የሚካኤል በዓል ነው። የሚካኤል በዓል የሚከበረው እዚህ ብቻ ነው? አዲስ አበባ ውስጥ ሌላ ደብር ተከብሯል? አልተከበረም? የካ ሚካኤል ተከብሯል፣ መርካቶ ተከብሯል። አዲሱ ሚካኤል ከአዲስ አበባ ውጪ ብዙ ቦታ ተከብሯል። እና አንዳንድ ሰው አሁን እዚህ ሚካኤል ሚካኤል ስንል ነው ያለው፣ እዛም ሚካኤል ስንል እዚህ ሚካኤል ስንል ሚካኤል ዛሬ የት ነው የሚሄደው ብለው የሚጨነቁ ሰዎች አሉ። ሚካኤል ዛሬ የት ነው የዋለው? እዚህ ደብር ነው? የካ ነው ሄደው? አዲሱ ሚካኤል ነው ወይስ ሚካኤል በሁሉ ቦታ ነው የሞላው? አንዳንድ ሰዎች ይጠይቁናል። አንተስ የሆነ ሚካኤል እያልክ ስትዘምር እዛም ያለው ሚካኤል እያልክ ስትዘምር ሚካኤል በሁሉ የሞላ ነው ወይ? እግዚአብሔር ነው ወይ? እንዴት ሁሉም ቦታ መጥቶ ሊረዳ፣ እንዴት ሁሉም ቦታ መጥቶ ሊባርክ እንዴት ይችላል ብለው ይጠይቃሉ። እኔ ከመልሱ ጥያቄው ነው በጣም የሚያሳዝነኝ። ለምን መሰላችሁ? አሁን እኔ እዚህ ጋር ቆሜ የምናገረውን ትምህርት እዚህ ያላችሁ ሰዎች እየሰማችሁ ነው አይደለ? እዚህ ቦታ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻልም? ዓለም ላይ ያለው ሁሉ ህዝብ እንዲሰማ ማድረግ ይቻላል አይቻልም? በምን? በስልካችን አይደል? በኢንተርኔት በስልካችን። ስልኩን የሰራው ማን ነው? እግዚአብሔር እንዳትሉ በለመዳፋችሁ። ስልኩን የሰራው ማን ነው? ሰው ነው። ሰው በሰራው ስልክ እኔ ኃጢአተኛው እዚህ ጋር ቆሜ የምናገረው ንግግር ዓለም እንዲሰማ እኔ ደግሞ ለዓለም ሁሉ እንድደርስ ማድረግ ይቻላል አይቻልም? ሰው የሰራው ስልክ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? ከሰው ስራ የማን ስራ ይበልጣል? እንዴት ነው የምናየው ራሳችንን? እስቲ በእውነት እንዴት አይነት አስተሳሰብ! አንዱ መልአክ ሚካኤል ብዙ ቦታ መድረስ ይችላል። ርዕሳችን ምንድነው? የእግዚአብሔር መልአክ በሉ እስኪ። በሚፈሩት ዙሪያ ይሰፍራል። የማን መልአክ? መልአኩ ስንት ነው? አንድ ነው አይደል? የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል። እግዚአብሔርን የሚፈሩት ሰዎች ስንት ናቸው? ጥቂት ናቸው ወይስ ብዙ ናቸው? የት ነው የሚኖሩት? ቡልጋሪያ ሚካኤል ብቻ ነው የሚኖሩት? እግዚአብሔርን የሚፈሩ ሰዎች ሁሉ በዓለም ሁሉ ነው የሚኖሩት። መልአኩ ስንት ነው? እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ብዙ ናቸው። የእግዚአብሔር መልአክ አለ ዳዊት እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ይሰፍራል፣ ያድናል። አንዱ መልአክ ምድርን ሊሞላት ይችላል። በሁሉ የሞላ ነው ወይ አላልንም? እኛ ሚካኤል በዓለም ሁሉ የሞላ ነው አላልንም። በዓለም ሁሉ የሞላ ማብቻ ነው እግዚአብሔር። በአካል በሁሉ ቦታ አለ። መላእክት ግን በጸጋ በረድኤት በሁሉ ቦታ ይገኛሉ።
ብቻውን እኮ ለአንድ ሀገር ይበቃል። በክንፋቸው እኮ ይጋርዳሉ አንድን ከተማ መላእክት። ዮሐንስ ራእይ 18 ከቁጥር 1 ላይ ራእይ 18 1 ላይ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየው፣ ከክብሩ የተነሳ ምድር አበራች ይላል። ማን አበራች? መልአኩ ስንት ነው? በክብሩ ግን ምድርን አበራ። ፀሐይ እንኳን በፈረቃ ነው ምድርን የምታበራው። ሚካኤል ግን ያለ ፈረቃ ምድርን ማብራት ይችላል። አንዱ መልአክ በብዙ ቦታ መድረስ ይችላል። በረድኤት በጸጋ ሊጠብቁን ሊራዱን ይችላሉ ማለት። ስለዚህ አሁን ዛሬ ቅዱስ ሚካኤል እኔ በጣም የሚገርመው ሰዎች አሁን ዛሬ ሚካኤልን ስናከብር እዚህም ሚካኤል እዛም ሚካኤል ትላላችሁ፣ ሚካኤል ስንቱ ጋር ይደርሳል የሚሉ ሰዎች ይችን ጥያቄ ለሰይጣን ሲሆን ግን አይጠይቁ። ለምሳሌ እዚህ ሰፈር ያለን ሰው በኃጢአት የሚፈታተነው ማን ነው? መልሱልኝ። ሰይጣን ነው አይደል? ሌላ ሰፈር ያለውስ ሰይጣን ነው። እዛም ያለውን ሰይጣን እዚህም ያለውን ሰይጣን ሲፈትነው እንዴ ሰይጣን በሁሉ የሞላ ነው ወይ ምን ማለታችሁ ነው አይሉም። ለሚካኤል ሲሆን የሚጠየቅ ጥያቄ ለሰይጣን ሲሆን አይጠይቁም ሰዎች። በጣም ይገርማል በእውነት እግዚአብሔር ልቡን አይስጣቸው። አሁን እኛ ሚካኤል ሚካኤል እያልን ስንዘምር በጣም የሚናደዱ ሰዎች አሉ። ለምንድን ነው ስለ ሚካኤል የምትዘምሩት የሚሉ ሰዎች ራሳቸው መዝሙራቸው ላይ ግን ጠላቴ ሆይ እያሉ ይዘምራሉ። ጠላት ማን ነው? ጠላት ዲያብሎስ። ጠላቴ ሆይ ደስ ይበል የሚል መዝሙር ይዘምራል። ጠላት ዲያብሎስ። ሰይጣን ደስ አይበል ብሎ ከመዘመር ሚካኤል ሆይ ደስ ይበል ብሎ መዘመር ይሻላል አይሻልም? ይሻል። ሰይጣን ከኔ ወግድ ከኔ ዞር በል የሚል መዝሙር የሚዘምሩ ሰዎች ስለ ሚካኤል ሲነሳ ይነደዳሉ። ሰይጣን ከኔ ዞር በል ከማለት ናና ሚካኤል ናና ብሎ መዘመር ይቻላል አይቻልም? አመስግኑ ቅዱስ ሚካኤልን። ወደ ሁላችን ይምጣ። እኛ ስለ ሰይጣን መዝሙር አናውቅም። በእውነት ለሰይጣን ግጥም የለንም። ለሚካኤል ግን ገና እንጽፋለን፣ ገና እንዘምራለን፣ ገና እናመሰግናለን። ከአላፋት መላእክቱ ጋር አብሮ ለመዘመር ስለሆነ ህብረታችን። ዳዊት መላእክቱን እያነሳ ሲዘምር አይተነዋል። መላእክቱ ሁሉ አመስግኑት ፈቃዱን የምትሰሙ መላእክቱ እንዳለ ቅዱሳን መላእክቱን እያነሳሳን መዘመር ማመስገን ከመጽሐፍ ቅዱስ የተማርነው ነው በእውነት። ስለዚህ ነቢዩ ምን አለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? እኔ 3 ነገሮች ልንገራችሁና አጠቃልላለሁ። ብዙ ሰዎች መላእክትን በተመለከተ የሚሳሳቱት አንድ ስህተት አለ። ጥያቄ ሲበዛብንም እየተሸማቀቅን የምንፈጥረው አንዳንድ ሰዎች መላእክት ማለት ልክ እንደ ሮቦት አድርግ የተባሉትን ከማድረግ ውጪ የራሳቸው ነፃነት የሌላቸው የሚመስላቸው ሰዎች አሉ። ሚካኤል አድርግ የተባለውን ነው እንጂ እሱ በራሱ ምን ማድረግ ይችላል? ገብርኤል አድርግ የተባለውን ነው እንጂ እሱ ምን ማድረግ ይችላል የሚሉ ሰዎች አሉ። እግዚአብሔር ለሰው ልጅ የሰጠውን ነፃ ፈቃድ ለመላእክት ሊነሳቸው አይችልም። ቅድም የጠቀስኩላችሁን ጥቅስ ድጋሚ ላንሳው። በዚህ ምክንያት በመንገድ ይጠብቅህ ዘንድ ወዳዘጋጀሁልህ ስፍራ ያስገባህ ዘንድ እኔ መልአኬን በፊትህ ምን እላለሁ? እልካለሁ ካለ በኋላ ምን አለ? ከኔ ጋር በሉ፣ በፊቱ ተጠንቀቁ። አይሰማም? ቃሉንም አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት። ማን ነው እንዲህ ያለው? እግዚአብሔር። በፊቱ ተጠንቀቁ አለ እግዚአብሔር። በሚካኤል ፊት ተጠንቀቁ፣ በገብርኤል ፊት ተጠንቀቁ። ለምን? ቃሉንም አድምጡ፣ የመልአኩን ቃል አድምጡ። ለምን? ስሜ በእርሱ ስለሆነ አለ። ምስለ ስመ ልዑል ዘተሳተፈ፣ ከልዑል ስም ጋር ለተሳተፈው ስምህ ሚካኤል ሰላም እንላለን። ሚካኤል፣ ገብርኤል፣ ኡራኤል ለምን ነው አይደል? ኤል የማን ስም ነው? ስለዚህ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩታል። መላእክት ኃጢአትን ይቅር ማለትም አለማለትም ስልጣን ከማን ተሰጥቷቸዋል? ከእግዚአብሔር። ይሄን እንግዲህ ባለቤቱ ነው ያለው። ስለዚህ የተባሉትን ከማድረግ ውጭ መብት የሌላቸው የሚመስለው ሰው በጣም የተሳሳተ በበለዓም ታሪክ ይህንን አይተናል። በለዓም የተባለ የእግዚአብሔር ነቢይ በመንገድ እየሄደ የእግዚአብሔር መልአክ ከመንገድ ተቋቋመው ይላል። በለዓም አላየውም፣ አህያው ግን አየችው። አይታ ከመንገድ ፈቀቅ አለች። በለዓም በጣም ተበሳጨ፣ ወረደና አህያይቱን መታት ይላል። መልአኩ ለአህያዋ አዝኖ ራቀ ከዛ አካባቢ።
ድጋሚ ጠባብ መንገድ ላይ መልአኩ በለዓምን አስቆመው። በለዓም ተበሳጨ። አህያይቱ የበለዓምን እግር ከግድግዳ ጋር ስታጣብቀው ወረደና በዱላ ደበደባት። በጣም ሲቀጠቅጣት እግዚአብሔር ለአህያዋ አዝኖ የአህያዋን አንደበት ከፈተው። አህያዋ በሰው ቃል ተናገረች። ለምን ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አይደለሁምን አለችው። በለዓም መለሰ፣ ስላላገጥሽብኝ ነው። ሰይፍ በእጄ ኖሮ ቢሆን ኖሮ እገድልሽ ነበር አላት። ከኔ ጋር ናችሁ? እኔ ከዚህ ታሪክ በጣም የሚገርመኝ በለዓም መልስ መስጠቱ ነው። አህያ ሲያናግራችሁ መልስ ትሰጣላችሁ? አሁን ከዚህ ወጣችሁ ቤት ስትገቡ ውሻ እንደምን አመሻችሁ ቢል አይር መስገን ትላላችሁ? አይምሯችሁን ልስቱ ትችላለ። በለዓም ግን ያወራል። ይገርማል። ከአህያ ስላላገጥሽብኝ ነው፣ ሰይፍ በእጄ ቢኖር ገድዬሽ ነበር አለ። ይህን ጊዜ እግዚአብሔር አይኑን ከፈተለት ይላል። የበለዓም አይን ሲከፈት የተመዘዘ ሰይፍ ይዞ የእግዚአብሔር መልአክ ከፊቱ ቆሟል። በለዓም ልክ አይኑ ሲበራ መልአኩን አየው፣ በግንባሩ ተደፋና ሰገደለት ይላል። እግዚአብሔር አይናችንን ያብራልን። ሰው ለሚካኤል ለገብርኤል የጸጋ ስግደት ለማቅረብ አይኑ መብራት አለበት። መልአኩ ታዲያ ምን አለው? በለዓም ሆይ አህያይቱ አይታኝ ፈቀቅ ባትል ኖሮ እገድልህ ነበረ አለ። ምን ልህ ነበረ? መላእክት ታያችሁ ሁኔታውን አይተው ኮንዲሽናሊ የመወሰን መብት አላቸው። ሶስተኛ ልጨምርላችሁ። ቅዱስ ገብርኤል ዘካርያስ ጋር መጣ። ዘካርያስ ሆይ አትፍራ፣ ሚስትህ ኤልሳቤጥ ወንድ ልጅን ትወልድልሃለች አለ። እንዴት ይሆናል አለ። ገብርኤል ምን አለው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ተራ መልአክ መሰልኩ ወይ? እንዴት የኔን ቃል ትጠራጠራለህ? በእግዚአብሔር ፊት የምቆም እኮ ነኝ አለውና ይህንን የምስራች እንድሰብክልህ ከእግዚአብሔር ዘንድ ተልኬ ነበረ። የምስራች ልነግርህ የተላኩት፣ ነገር ግን በጊዜው የሚፈጸመውን ቃሌን ስላላመንክ ዲዳ ትሆናለህ አለ። ምንን ስላላመንክ? አያችሁ፣ ገብርኤል የምስራች ሊነግረው መጣ። ሲያየው አላመንም። ስለዚህ ዲዳ አደረገው። መላእክት አይተው መወሰን፣ አይተው መፍረድ ስልጣን ከማን ዘንድ አላቸው? ከእግዚአብሔር ዘንድ አላቸው። የእግዚአብሔር መልአክ በሚሩት ሰዎች ዙሪያ ይስራል ያድናቸውማል ይላል። ያድናቸውማልን ተርጉሜ ልውረድ። ያድናቸውማል በሉ እስኪ። መላእክት ያድናሉ ያድኑ ይላል መጽሐፍ ቅዱስ። ምን እናድርገው እንግዲህ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል ይላል። መላእክት ያድናሉ። የመላእክት ማዳን ግን ከክርስቶስ ማዳን ጋር ጨርሶ አይገናኝም። ክርስቶስ በመስቀል ላይ ስጋውን ቆርሶ ደሙን ያፍሶ ያዳነንን ማዳን መላእክት ሊያድኑን ይችላሉ? አይችሉም። እሱ ከሰማይ ወደ ምድር መላእክት ሊያድኑ ስላልቻሉ ነው አኮ በመልአክ ዋኮ በተንባል፣ በመልአክ አይደለም በአማላጅ አይደለም፣ እሱ ራሱ መጥቶ አዳነን ነው የሚለው። ማንም ሊያድነንን የማይችለውን ማዳን ክርስቶስ በመስቀል ላይ አድኖናል። ይህንን ማዳን ፍጡራን ሊያድኑን አይችሉምም አልቻሉም። ከዛ ውጭ ግን መላእክት ያድናሉ። ከጊዜያዊ ችግር ያድናሉ፣ ከበሽታ ያድናሉ፣ ከህመም ከችግር ያድናሉ። ለምን? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል ተብሎ? ያድናቸዋል ተብሎ። መላእክት ያድናሉ ማለት ይፈጥራሉ ማለት አይደለም። እሳት ብንነካው ያቃጥላል አያቃጥልም? ያቃጥላል። እንጨት ብንነካ ያቃጥላል አያቃጥልም? እንጨቱን እሳት ውስጥ ከተነው በደንብ ከተቀጣጠለ በኋላ ብንነካው ያቃጥላል አያቃጥልም? ስለዚህ እንጨቱ ማቃጠል የቻለው ከምን ጋር ስለተገናኘ ነው? ከእሳት ጋር። እሳት በባህር ያቃጥላል፣ እንጨት አያቃጥልም። እንጨት ከእሳት ማዳሪ ነው። በባህር ማዳን የሚችል እግዚአብሔር ነው። ፍጡራን በራሳቸው ማዳን አይችሉም። የማዳን ኃይልን ግን ለፍጡራን ማን ሊሰጣቸው ይችላል? ኃይል የእግዚአብሔር ነው። በሉ እስኪ ማዳን አታቋትም? እቺ መዝሙር ኃይል እግዚአብሔር ነው። እኔ ብዙ ጊዜ ፌዴራል ፖሊስ ስናይ ነው ይሄን መዝሙር የምንዘምረው። እኔ ምን እንዳገናኘው አላውቅም። ፖሊስ ሲያይ ሰው ኃይል እግዚአብሔር ነው ይላል። እስኪ እንደው ዛሬ ፖሊስ ሳታዩሉት ኃይል እግዚአብሔር ነው። ማዳን ማዳን በራሱ የማን ነው? መላእክት፣ ቅዱሳን፣ ጻድቃን፣ እመቤታችን፣ ሚካኤል፣ ገብርኤል ያድናሉ። የማዳን ኃይላቸውን የሚያገኙ ከማን ዘንድ ነው?
ሐዋርያት ሥራ ምዕራፍ 4 ላይ ከቁጥር 12 መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ የሚለው ነው ይላል። ይህን ቃል የተናገረው ሐዋርያው ቅዱስ ጴጥሮስ ነው። ጴጥሮስና ዮሐንስ ሊጸልዩ ወደ ምኩራብ ሄዱ ይላል። ወደ ምኩራብ ሲሄዱ ከምኩራቡ በር ላይ አንድ ደሃ እግሩ ሽባ ሆኖ ከመሬት የኛ እባካችሁ እርዱኝ መጽውቱኝ ብሎ ለመናቸው። ይህን ጊዜ ቅዱስ ጴጥሮስ ወደዚህ በሽተኛ ዞረና ወደኛ ተመልከት አለው። ወደኛ ምን በል? ወደ ቅዱሳኑ ስንመለከት ምን እንደሚመጣ ተመልከቱ። ወደኛ ተመልከት፣ ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ያ ሰውዬ ወዲያውኑ ዳነ፣ ወደ መቅደስ ገብቶ አብሯቸው እግዚአብሔርን አመሰገነ ይላል። አሁን ይህ ሰውዬ ሲድን ይገርማቸዋል። አይሁድ ምን አሉ? ጴጥሮስና ዮሐንስን አሰሯቸውና ሸንጎ መሃል አቀረቧቸው፣ ፍርድ ቤት አቀረቧቸው። እንዴት ልታድኑ ቻላችሁ? ምን አድርጋችሁ ይህን ሰው ያዳናችሁት? አስጨነቋቸው። ጴጥሮስ ምን አለ? በምን እንድናድን ትፈልጋላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ያዳነው በምን ልናድን እንችላለን? መዳንም በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ስም ኢየሱስ ክርስቶስ የሚለው ስም ነው አለ። ቅዱስ ጴጥሮስ ያዳነው በማን ስም ነው? በክርስቶስ ስም። አሁን ሚካኤል ያድናል አያድንም? በማን ስም? ሚካኤልን አግኝታችሁ ብትጠይቁት መዳን በሌላ በማንም የለም ነው የሚላችሁ። እኔም ማድነው በእግዚአብሔር ስም ነው። ድንግል ማርያም ታድናለች በማን ስም? በእግዚአብሔር ስም። መዳንም በሌላ በማንም የለም። አሁን ይህን ጥቅስ ድንግል ማርያምን ሚካኤልን ለመተቸት የሚጠቅሱ ሰዎች መዳን በሌላ እኮ ነው የሚለው። ድንግል ማርያም ሌላ ነች፣ ሚካኤል ሌላ ነው እንዴ? እነሱማ የእግዚአብሔር ናቸው። መዳን በሌላ በማንም የለም፣ የምንድንበት ስም ኢየሱስ ነው። የመላእክት ማዳን የእግዚአብሔር ማዳን ነው። በመላእክት አድሮ እግዚአብሔር ማዳን ይችላል አይችልም? ያለ መላእክት ማዳንስ ይችላል አይችልም? ይችላል። መላእክት ግን ያለ እግዚአብሔር ማዳን ይችላሉ አይችሉም? ይሄ ነው ሃይማኖታችን። የመጨረሻ አንድ ነገር ልጠይቃችሁና ልውረድ። ብዙ ጊዜ እኛ መላእክትን ስናመሰግን አማላጅነታቸውን ስንጠይቅ የሚከፋቸው አንዳንድ የዋህ ሰዎች፣ ክፋትም ያለባቸው ሰዎች አሉ። ከሚጠይቁት ጥያቄ ብዛት እንደው ነፃነታችንን እናጣለን። በተሰጠ ስልጣን፣ በተሰጠ አማላጅነት ስልጣን አማልደ ከዚህ በሽታ አድነኝ ብሎ ተስሎ ይህ ሰውዬ ከበሽታው ዳነ። ይህንን ሰውዬ በጣም ጥሩ፣ ልክ ናችሁ። ያዳነው ማን ነው? በጣም ጥሩ። ኢዮብ የተባለ ሰው። ኢዮብ በጣም በተወረደበት ሰው። ኢዮብ መከራ ሳይወርድበት በፊት መላእክት በእግዚአብሔር ፊት ለመቆም መጡ ይላል። የእግዚአብሔር መላእክት እግዚአብሔር ፊት መጥተው ቆሙ። ሰይጣንም አብሯቸው ሊቆም መጣ። በቆሙበት እግዚአብሔር ሰይጣንን ከወዴት መጣህ አለው ይላል። ሰይጣንም መለሰ፣ ዓለምን ዞርኳት ተመላለስኳት አለ። ሰይጣን ዓለምን ምን አለ? ዞርኳት አለ። እኛ ስንማር ትምህርት ቤት ድሮ ዓለምን የዞረ ማጅላን ነው አይደል? ግን ሰይጣንም ዞሮ አለ። ካያችሁ ዓለምን ዞርኳት ተመላለስኳት አለ። አሁን ሰይጣን ዓለምን የሚዞረው ለጥሩ ነገር ነው ለክፉ ነገር? ለክፉ ነገር። ሰይጣን ዓለምን ለክፉ ነገር ከዞረ ሚካኤል እኛን ለመታደግ ይዞራል አይዞርም? ዞርኳት ተመላለስኳት። ባሪያዬን ኢዮብ አየኸው አለው እግዚአብሔር። እንዴት አይነት ቅን ሰው እንደሆነ ጻፈው አለ። አዎ አይቼዋለሁ። እና ይሆን ጻድቅ ለሆነ የሚገርመው 10 ልጅ ሰጥተዋል። ባመሰግንን የሚገርመው ከነዚህ አንዱን ብታጎድልበት ግን ይሰድብሃል አለ። ሂድ የወደድከውን አድርግበት አለው እግዚአብሔር። የወደድከውን አድርግበት፣ ሕይወቱን ግን እንዳትነካ አለ። እሺ አለ ሰይጣን። መጣና የኢዮብን ሀብት ንብረቱን አወደመበት። በሚሊዮን የሚቆጠር እንስሳቱን፣ በሬዎቹን፣ ላሞቹን፣ ከብቶ ሁሉንም ሀብቱን፣ አዝመራውን፣ እህሉን ሁሉ በአንድ ቀን አወደመበት። ወሬ ነጋሪ ሮጦ ሰጠ፣ እግዚአብሔር ነሳ ትላላችሁ። ምን ነው ምን አረኩ ቤት እችን ምን ነው አይደል? ኢዮብ ግን እግዚአብሔርን አመሰገነ። ከዛስ 10 ልጆቹ በአንድ ቀን ሞቱበት። ከባድ ነው። የልጅ ሞት ከባድ ነው። 10 ልጅ ሲሆን እንዴት ነው የሚከብደው? እንደው አንድ እንኳን ቢቀር ምን አለ? 10 ሞቱ። ኢዮብ እንዴት አይነት ሰው ነው?
እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከዛስ ከራስ ፀጉሩ እስከ እግር ጥፍሩ በቁስል ተመታ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። አሁን ጥያቄ ልጠይቃችሁ። ኢዮብ ላይ መከራ ያወረደው፣ ሀብቱን ያወደመበት፣ ጤናውን ያሳጣው፣ ልጆቹን የገደለበት ማን ነው? እግዚአብሔር ነው ወይስ ሰይጣን ነው? መልሱልኝ። እግዚአብሔር ነው ወይስ ሰይጣን ነው? ቅድም አንድ ሰውዬ እዚህ መጥቶ ሚካኤል ቤተክርስቲያን ተስሎ ሚካኤል መጥቶ መከራ ወረደበት። መከራ ወረደበት ማን ነው ስላችሁ ማን አላችሁ? ሰይጣን አላችሁ። ሰይጣን ሲሆን ሰይጣን የምትሉ ሰዎች ሚካኤል ሲሆን ምንድነው አፋችሁን የሚይዘው? ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት ወይ? ለማብራራት ልሞክር። ለሚካኤል ሰውን ከበሽታ እንዲያድን ስልጣን የሚሰጠው ማን ነው? እንዲያወርድ የሚፈቅድለት ማን ነው? የሁሉ አዛዥ የሁሉ ባለስልጣን ማን ነው? ሚካኤል እኛን ለማዳን ፍቃድ ጠይቆ መጥቶ ከበሽታ ያድነናል። ሰይጣን ደግሞ እኛን ለመፈተን ጠይቆ መከራ ያወርዳል። ተጨው ማን ነው? ይሄን ግን ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ማን አላችሁ? ሰይጣን ካላችሁ ይህም በሽተኛ ግን ለሁለቱም ስልጣን እንደሰጠ ያወቅን ሰይጣንን ክሬዲት እንደምንሰጠው ያህል ለመላእክትም መስጠት አለበት። እኔ በጣም የሚገርም ነው። ብዙ ጊዜ መላእክት ሲሆን ነው የምንጨነቀው። በጣም የሚያሳዝነው ለሰይጣን የምንሰጠው መብት እንኳን ለመላእክት አልሰጠንም። መላእክት እንዲያደርጉ፣ እንዲያዙ፣ እንዲያድኑ፣ እንዲረዱ ፍቃድ የሚሰጣቸው ማን ነው? ግን ለነሱ እንዲያደረጉ ስንል እግዚአብሔር አላደረገም ማለት አይደለም። ሰይጣን ኢዮብ ላይ መከራ ሲያወርድ እግዚአብሔር አልፈቀደም ማለታችን እንዳልሆነ መላእክት በተራዱን ጊዜ እነሱ አደረጉ ብንል እግዚአብሔር አላደረገም ማለት አይደለም። የሚራዱ የሚያድኑ መላእክትን ስለሰጠን ስሙ የተመሰገነ ይሁን። በጣም የሚገርመው የመጨረሻ አንድ ጥያቄ ልጠይቃችሁ። ሰይጣን መጥቶ እግዚአብሔር ፊት ቆሞ ፍቃድ ጠይቆ ኢዮብ ላይ መከራ አወረደ። ሰይጣን ክፉ ነው ወይስ መልካም ነው? መልሱልኝ። ክፉ ነው አይደል? ርኩስ ነው፣ የረከሰ ነው። የረከሰው ሰይጣን እግዚአብሔር ፊት ቆሞ ይለምናል። ጌታችን ራሱ በወንጌል ምን አለ? የዮና ልጅ ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን ሕይወት ለመበጥበጥ እኮ ይለምናል። እግዚአብሔር ከልክሎት ነው እንጂ ታውቃላችሁ፣ ሰይጣን ነፃነት ቢኖረው እዚህ ቤተክርስቲያን ቁጭ ብለህ የምትሳለም እንዳይመስል፣ የምትሰማ እንዳይመስል፣ በር ላይ ጠብቆ አንቆ ነው የሚጥለው። የከለከለው ማን ነው? እግዚአብሔር። የእሱ ሀሳብ ብዙ ነው፣ አግዶት ነው። አሁን ዓለምን የሚበጠብጠው ትንሽ በተሰጠችው ፈቃድ ነው። ሙሉ ነፃነት ቢያገኝ ከቤታችንም አንወጣም፣ ተኝተን ማንነሳም ነበር እንደ ሰይጣን ክፉ ሀሳብ ቢሆን። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ስለዚህ ሰይጣን ይለምናል ማለት ነው። ለምኖ ደግሞ እግዚአብሔር ሰማው አልሰማውም? ሰምቶት ኢዮብ ላይ የፈለከውን ነገር ምን በልበት አድርግበታል። ክፉን ሰይጣን የረከሰውን ሰይጣን ለኢዮብ ክፉ ነገር አስቦ ሲለምን እግዚአብሔር እሺ ካለው ቅዱሱ ሚካኤል፣ ንጹሑ ሚካኤል፣ ትሑቱ ሚካኤል ለእኛ መዳን እግዚአብሔርን ሲለምን እግዚአብሔር ይሰማዋል አይሰማውም? ሰይጣንን ከሰማ ሚካኤልን እንዴት አይሰማም? ቅዱስ ሚካኤል ስለ ሁላችን እግዚአብሔር ፊት ቆሞ ይለምናል። ይህን ደግሞ አይተነዋል። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ሚካኤል በሰማይና በምድር መካከል ቆሞ ሲለምን ነቢዩ ዘካርያስ አይቶታል። አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዓመት ሙሉ የተቆጣሃቸውን። ስለዚህ ቅዱሳን መላእክት ለእኛ መዳን የሚጓጉ የሚጸልዩ መልአካችን ያሳደገኝ መልአክ አላለም ያዕቆብ? ዘፍጥረት 48 ላይ ያሳደገን መልአክ ቅዱስ ሚካኤል፣ ያሳደጉን መላእክት እነ ገብርኤል እነ ዑራኤል ሁሉም በዛኛው ዓለም ይጠብቁናል። ከነርሱ ጋር ለመኖር ነው ተስፋ የምናደርገው።